ሰበር ዜና የመከላከያ ሰራዊት የአማራ ክልልን ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጄኔራሎቹ ወሰኑ። 17 ከፍተኛ የመንግስት ባለስልጣናት ላይ እርምጃ ተወሰደ። ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ቤተሰቦች፣ አዳዲስና ወቅታዊ ሰበር ዜናዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ የመንግስት ባለስልጣናትን ጨምሮ 17 የመንግስት አመራሮች ላይ እርምጃ መወሰዱ ተገለጸ። በሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉት ከ17 በላይ የሚሆኑ የመንግስት ባለስልጣናት ላይ በተወሰደው እርምጃ ከኃላፊነታቸው መሰናበታቸው ተገልጿል። ከተባረሩት ባለስልጣናት መካከል አዲስ አበባ ከንቲባ ወይዘሮ አዳነች አበበ ቅርበት ያላቸው ባለስልጣናት መኖራቸው ከፍተኛ መነጋገሪያን ፈጥሯል። ሙሉ መረጃው በዘገባችን በዝርዝር ተካቷል፣ ታደምጡታላችሁ። በሌላኛው ሰበር መረጃችን መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማ። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉን ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጄኔራሎቹ መወሰናቸው ተሰምቷል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶች መኖራቸውም ተገልጿል። የመከላከያ ሰራዊትን አስመልክቶ አዳዲስ ውሳኔዎችም ተላልፏል ተብሏል። ውሳኔውን ተከትሎ የብልጽግና ባለስልጣናት መደናገጣቸው የተሰማ ሲሆን ባህር ዳር ከተማ የሚገኙ ባለስልጣናት መከላከያ ከወጣ እኛም አብረን ነው የምንወጣው በማለት ተቃውሟቸውን አሰምተዋል። መከላከያ ሰራዊቱን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳይም ከፍተኛ መነጋገሪያን ፈጥሯል። ይህ በእንዲህ እንዳለ የአማራ ክልል የፓርላማ ተወካዮች ፋኖን ከመንግስት ጋር ለማደራደር ጥረት መጀመራቸው ተገልጿል። በፓርላማ ውስጥ ጠንካራ ጥያቄዎችን በማንሳት የሚታወቁት የተቃዋሚው የአማራ ብሔራዊ ንቅናቄ የአብን ተወካዩ ዶክተር አበባው ደሳለውና ሌሎች የፓርላማ አባላት ፋኖን ከመንግስት ጋር የማቀራረብ ስራ መጀመራቸውን ገልጸዋል። ሙሉ መረጃው በዘገባችን በዝርዝር ተካቷል። በሌላኛው መረጃችን ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180 ደረጃ ላይ መቀመጧን የሚገልጽ ሪፖርት ወጣ። 130 ሚሊዮን ህዝብና ሰፊ የተፈጥሮ ሀብት ያላት ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧ መነጋገሪያን ፈጥሯል። በዝርዝር እንነግራችኋለን። በሌላኛው መረጃችን በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12000 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉ ተገልጿል። በዝርዝር የምንመለከተው ሌላኛው መረጃችን ነው። ይሄንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ በዝርዝር ወደ እናንተ ይደርሳል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ይጀምሩ። አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም ኢትዮጵያ በድህነት መጠን 13 ሀገራትን ብቻ በመብለጥ 180 ደረጃ ላይ መቀመጧን የሚገልጽ ሪፖርት ወጣ። 130 ሚሊዮን ህዝብና ሰፊ የተፈጥሮ ሀብት ያላት ኢትዮጵያ በድህነት ከ193 ሀገራት 180 ደረጃ ላይ መቀመጧ መነጋገሪያን ፈጥሯል። ከሁለት ሳምንት በፊት በፓርላማ ተገኝተው ስለ ሀገሪቱ የኢኮኖሚ ማደግ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እድገት ዳሰስ የሚጨበጥ ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁኑ እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል ማለታቸው አይዘነጋም። በተባበሩት መንግስታት የዓለም የምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ላይ የተገኘው መረጃ ግን ምንም እንኳን ኢትዮጵያ ከፍተኛ የሚባል የልማትና የኢኮኖሚ እድገት እያስመዘገበች ቢሆንም በ2030 የብልጽግና ተምሳሌት ለመሆን ብታቅድም ዓለም አቀፍና ቀጠናዊ ቀውሶች፣ የሀገር ውስጥ ግጭቶች፣ በኢኮኖሚና የአየር ንብረት ቀውስ ሳቢያ እቅዷ እንደታሰበው አልሄደም ማለቱን ሪፖርተር ጋዜጣ ዘግቧል። ከነዚህ ችግሮች በተጨማሪም ከአውሮፓውያኑ 2018 ጀምሮ ሀገሪቱ በኮቪድ-19 ቫይረስ፣ በድርቅ፣ በጎርፍ፣ በበረሃ አንበጣና በግጭት ምክንያት እያንዳንዱ ቤተሰብ ለከፍተኛ ችግር መዳረጋቸውን የዓለም ምግብ ፕሮግራም ስትራቴጂካዊ ረቂቅ ሰነድ ያስረዳል። የተዘረዘ
በተዘረዘሩት ተግዳሮቶች የበረታ ድህነት እንዲንሰራፋና የመንግስት አገልግሎት በተገቢው መንገድ እንዳይደርስ አድርጓል ተብሏል። ይህ በመሆኑ ዓለም አቀፍ ተቋሙ በመጪዎቹ 5 ዓመታት በኢትዮጵያ ለሚያከናውናቸው የሰብአዊ እርዳታ አቅርቦትና አገልግሎቶች 3.3 ቢሊዮን ዶላር አሊያም ከግማሽ ትሪሊዮን ብር በላይ እንደሚያስፈልገው አሳውቋል። ይሁን እንጂ ጠቅላይ ሚኒስትር አብይ አህመድ በፓርላማ ማብራሪያቸው የኢትዮጵያ ኢኮኖሚ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው ማለታቸው የሚታወስ ነው። ወደ ሌላኛው ሰበር መረጃችን ስንሻገር መከላከያ ሰራዊት ክልሉን ለቆ ሊወጣ መሆኑ ተሰማ። በአማራ ክልል የሚገኘው የመከላከያ ሰራዊት ክልሉን ለቆ በመውጣት ወደ ድንበር ይጠጋል ሲሉ ጄኔራሎቹ መወሰናቸው ተሰምቷል። በአማራ ክልል እየተደረገ የሚገኘው ውጊያ ዛሬም ተባብሶ እንደቀጠለ ሲሆን አዳዲስ ወታደራዊ ስምሪቶች መኖራቸው ተገልጿል። የመከላከያ ሰራዊትን አስመልክቶ አዳዲስ ውሳኔዎችም ተላልፈዋል ተብሏል። ውሳኔውን ተከትሎ የብልጽግና ባለስልጣናት መደናገጣቸው የተሰማ ሲሆን ባህር ዳር የሚገኙ ባለስልጣናትም መከላከያ ከወጣ እኛም አብረን ነው የምንወጣው በማለት ተቃውሟቸውን አሰምተዋል። መከላከያ ሰራዊትን ተክቶ በክልሉ ይሰማራል የተባለው ወታደራዊ ቡድን ጉዳይም ከፍተኛ መነጋገሪያን ፈጥሯል። በክልሉ 2 አዳዲስ ስምሪቶችም ተሰጥቷል ያሉት የመረጃ ምንጮች አንደኛው ለፌደራል ፖሊስ ነው፣ ሁለተኛው ደግሞ ለመከላከያ ሰራዊት ነው ተብሏል። የፌደራል ፖሊስ ወደ አማራ ክልል ልዩ ተልእኮችን የሚፈጽም አዲስ ስዋት ኃይል እንዲያሰማራ ታዟል። መከላከያ ሰራዊትም አዲስና ልዩ ተወርዋሪ ኃይል እንዲያሰማራ ታዟል ተብሏል። በዚህም ተወርዋሪ ኃይሉ ከአንድ ማዕከል በመነሳት ለክልሉ ለሚሊሻና ለአድማ ብተና ኃይሎች ድጋፍ ያደርጋል እየተባለ ሲሆን አብዛኛው የመከላከያ ሰራዊት ኃይል ደግሞ ወደ ዞኖች እንዲሰባሰቡና ወደ ካምፕ እንዲገቡ ይደረጋል። ቀሪው ደግሞ ወደ ሌላ ግንባር ይሰማራል ሲሉ ምንጮች አክለዋል። በክልሉ የሚገኘው መከላከያ ወሳኝ ቦታዎችን ለሚሊሻና አድማ ብተና ኃይሉ ሰጥቶ ይወጣል። በክልሉ የሚቀረው የመከላከያ ተወርዋሪ ኃይሉ እገዛ ያደርጋል። በዚህም መከላከያ ኃይሉ ከክልሉ ሙሉ ዘመቻ ራሱን በማውጣት ወደ ድንበር ይጠጋል ተብሏል። ለስምሪትና ውሳኔ የጊዜ ገደብ እንደተቀመጠለት የገለጹት የመረጃ ምንጮች ይህን የሰሙ የወረዳና የዞን ባለስልጣናት ከፍተኛ ችግር ውስጥ መግባታቸው የተነገረ ሲሆን የፌደራል መንግስቱና የክልሉ መንግስት ውሳኔውን መልሶ እንዲያጤነው ቅሬታቸውን እያሰሙ እንደሚገኝም ተነግሯል። ይህ በእንዲህ እንዳለ የአማራ ክልል የፓርላማ ተወካዮች ፋኖን ከመንግስት ጋር ለማደራደር ጥረት መጀመራቸው ተገልጿል። በፓርላማ ውስጥ ጠንካራ ጥያቄዎችን በማንሳት የሚታወቁት የተቃዋሚው የአማራ ብሔራዊ ንቅናቄ የአብን ተወካዩ ዶክተር አበባው ደሳለውና ሌሎች የፓርላማ አባላት ፋኖን ከመንግስት ጋር የማቀራረብ ስራ መጀመራቸውን ገልጸዋል። መንግስትና የፋኖ ታጣቂ ኃይሎች ለእውነተኛ ድርድር እንዲቀመጡ እንሰራለን ሲሉ ቃላቸውን ሰጥተዋል። በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌደራል መንግስቱ ጋር ያላቸው ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እየሞከሩ እንደሚገኙ ነው የህዝብ ተወካዮች ምክር ቤት አባላት የገለጹት። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉ የጥይት ድምጽ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመንን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ አባል ዶክተር አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባሉ ፕሮፌሰር ገነነ ገደቡ በበኩላቸው ታጣቂዎቹ ወደ ድርድር ጠረጴዛ አምርተው ጥያቄዎቻቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ብለዋል። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤት አባሉ ፌደራል መንግስቱም ሆነ ታጣቂዎች ለሰላም ያላቸውን ፍቃደኝነትና ለህዝቡ ያላቸውን አሳብነት ለድርድር በመተባበር ተኩስ በማቆምና ወጥቶ የመግባት ነጻነትን እንዲተገበር የድርሻቸውን መወጣት እንዳለባቸው ጠይቀዋል።
የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች እየተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው አሳስበዋል። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅምም አስምረውበታል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳትን በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸው የሚታወስ ነው። በትግራይ ክልል በህገወጥ የማዕድን ቁፋሮ ላይ በተደረገ ዘመቻ ከ12000 ኪሎ ግራም በላይ ሜርኩሪ በቁጥጥር ስር መዋሉን ግብረ ኃይሉ አስታወቀም። በትግራይ ህገወጥ የማዕድን ቁፋሮን ለመከላከልና ለመዋጋት የተቋቋመው ግብረ ኃይል በክልሉ ባልተፈቀደ የማዕድን ማውጣት ስራ ላይ ሊውል የነበረ ከ12000 ግራም በላይ ሜርኩሪን መያዙን የክልሉ መገናኛ ብዙሃን ዘግበዋል። በማዕድን ስራ ላይ አደገኛ ኬሚካሎችን መጠቀም የተከለከለ ይሁን እንጂ በክልሉ ውስጥ ባሉ በርካታ አካባቢዎች የሚገኙ የማዕድን አውጪዎች እነዚህን ኬሚካሎች በግልጽ መጠቀማቸውን ቀጥለውበታል ብሏል። ግብረ ኃይሉ ስራውን ከጀመረ ወዲህ አደገኛ ኬሚካሎች ተርታ የተመደቡትን ሜርኩሪ 12998 ግራም እና ሳይናይድ 105 ኪሎ ግራም በቁጥጥር ስር ማዋሉን ግብረ ኃይሉ ጠቁሟል። ግብረ ኃይሉ አክሎም የህግ አሰራሮችና የቁጥጥር ስልቶች አፈጻጸም ዝቅተኛነትን በመጥቀስ በወረዳዎች የአደረጃጀት መዋቅርና የመስክ ቁጥጥር አቅም ላይ ሰፊ ክፍተቶች መኖራቸውን አመላክቷል። በዚህም የግብረ ኃይሉን ተግባራት ለመገምገም ግኝቶችን ለመፈተሽና ቀጣይ እርምጃዎችን ለመያዝ በአክሱም ከተማ ስብሰባ እየተካሄደ እንደሚገኝም ገልጿል። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የተቋቋመው ግብረ ኃይሉ በክልሉ የማዕድን ዘርፍ ላይ የመንግስትን ቁጥጥር ለመመለስና በህገወጥ ማዕድን ቁፋሮ ምክንያት የሚደርሰውን የገቢ ብክነትን ለመክታት ያለመ ስለመሆኑ ተመላክቷል። በመጨረሻም ከፍተኛ ባለስልጣናትን ጨምሮ 17 የመንግስት አመራሮች ላይ እርምጃ መወሰዱ ተገለጸ። በሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉ ከ17 በላይ የሚሆኑ የመንግስት ባለስልጣናት ላይ በተወሰደ እርምጃ ከኃላፊነታቸው መሰናበታቸው ተገልጿል። ከብልሹ አሰራር ጋር በተያያዘ በ17 ባለሙያዎች በሐሰተኛ መረጃ ለመገልገል በሞከሩ 188 ተገልጋዮች ላይ ህጋዊ እርምጃ መወሰዱን የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ አስታውቋል። በኤጀንሲው የስነ ምግባርና ጸረ ሙስና ዳይሬክተር ወይዘሮ አስናቀች ሙሄ እንደገለጹት ተቋሙ አገልግሎት የሚሰጠው በሲስተም መሆኑን ጠቅሰው ይህም ከማዕከል ሆኖ ወረዳ ላይ እየተሰጡ ያሉ አገልግሎቶችን ማየት የሚያስችል ነው ብለዋል። አክለውም አሁን አገልግሎት እየሰጡ ካሉ የተለያዩ ቴክኖሎጂዎች የተሻለ እየበለጸገ መሆኑን ጠቁመው በቅርቡ ወደ ስራ ለማስገባት ዝግጅት እየተደረገ እንደሚገኝ አስታውቀዋል። ብልሹ አሰራሮችን ለመቅረፍ በቴክኖሎጂ የተደገፉ አሰራሮች ውጤት እያስገኙ ነው ያሉት ዳይሬክተሯም በቀጣይም እስከ ወረዳ ባሉ መዋቅሮች በአዳዲስ ቴክኖሎጂ የታገዙ ስራዎች እንደሚቀጥሉ ተናግረዋል። በዚህም ከብልሹ አሰራር ጋር በተያያዘ በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከ17 በላይ የተቋሙ አመራሮችና ባለሙያዎች ላይ እርምጃ መወሰዱንና ጉዳዩ በሕግ ሂደት ላይ እንደሚገኝ አመላክተዋል። በተጨማሪም ከ2015 እስከ 2017 በጀት ዓመት በሐሰተኛ መረጃ ለመገልገል በመከሩ 188 ተገልጋዮችና በአሰራር ጥሰት ደግሞ 589 የቡድን መሪዎችና ባለሙያዎች ላይ ህጋዊ እርምጃ መወሰዱን ገልጸዋል። ብልሹ አሰራርን በመከላከልና መቆጣጠር ሂደት የቴክኖሎጂ ሚና የጎላ መሆኑን ጠቁመው ለአብነትም ድርጊቱ በየዓመቱ እየቀነሰ እንዲሄድም ማስቻሉን ተናግረዋል። ተገልጋዮች ትክክለኛ መረጃና ማስረጃን አቅርበው አገልግሎት ማግኘት እንደሚችሉ አስገንዝበው ህገወጥ አሰራር ሲያጋጥማቸው በ7533 ነፃ የስልክ መስመር ላይ ጥቆማ እንዲሰጡም ጥሪ አቅርበዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት የዓለም ክፍል ሁሉ መልካሙን ተመኘን።